ዛሬ ሁሉም ወደየቦታው መስመር እየያዘ ነው። የጨረቃ ፋሚሊ ዛሬ እንግዲህ ኤፍሬም ይቅርታ ተጠያይቀዋል ከነ ብሩክ ከነ ሃይሚ ጋር። እነሱም ይቅርታ ጠይቀውታል። ሁሉም ያጠፉትን በደል እንግዲህ ተናዘው ይቅርታ ምናምን ነገር ተባብለዋል። ትላንት ግን ማለት ነው የትላንቱ ላይፍ ያመለጣችሁ ሰዎች እኔ እንጃ ምን ማለት እንደምችል አላውቅም። የጨረቃ ፋሚሊ ትላንት ጆን ዳንኤልን ቀጠቀጡት ነው የምላችሁ፣ ቀጠቀጡት። በቃ ትላንት እንግዲህ በአንበሳ ሲይዘው ብሩክና ጆን ዳንኤል ሲፋለሙ ነበር። ብሩክ ብቻ ሳይሆን ብሩክና ሃይሚ አንድ ላይ የጨረቃ ፋሚሊ በመሆን ማለት ነው። እና ግን እንዴት እንዳሸነፉ ምናምን ነገር ያው ሪከርዶች ምናምን ነገር ካሉ ሄዳችሁ ማየት ትችላላችሁ። ግን ማለት ነው በጣም ጸዴ ጌም ነበር። እንግዲህ ያላያችሁ ሰዎች ምንም ነገር ማድረግ አይቻልም፣ አምልጧቸዋል ማለት ነው። ያው ሪከርድ ምናምን ነገር ካለ ሄዳችሁ ፈልጋችሁ ከየትም ብላችሁ ማየት ነው። እና ደግሞ ማለት ነው ዛሬ ሃይሚም ከእስሯ ተፈታለች። ከታገተችበት ሳይሆን ከተጠለፈችበት ተፈታ ምናምን ነገር ዛሬ ወደ ትልቁ ወደ ዋናው ቤታቸው ተመልሰዋል። ይህም በዛሬው ቪዲዮ በጣም ደስ ከሚሉ ነገሮች ወደ በኋላ አካባቢ ከምናያቸው ቪዲዮዎች መሀል አንደኛው ነው። ሁላችንም ደግሞ ማለት ቪዲዮችንን ከመጀመራችን በፊት ሃይሚን እንኳን ተፈታሽ፣ እንኳን ወደ ቤትሽ አበቃሽ። ያው እንግዲህ ሰው ወልዶ ሲመጣ ነው፣ እሱንም እንጠብቃለን። ግን ሰው ወልዶ ሲመጣ ነው እንኳን ለቤትሽ አበቃሽ የሚባለው። አሁን ግን ከተጠለፈችበት ስለመጣች እንኳን ለቤትሽ በሰላም አበቃሽ እያለን ኮመንት እናደርጋለን ቪዲዮችንን ከመጀመራችን በፊት። እኔ ግን ማለት ነው አሁን ይሄ ጠለፋ በጣም ጠቀማቸው ከሚሉት ወገን ነኝ። ይሄ ጠለፋ ምንም ጉዳት የለውም፣ በቃ እንዳለ ጥቅም ብቻ ነው ያለው። ጀስት ገና ሲጀመር አካባቢ ትንሽ ሰላም ያልነበረውን ነገር ፈቷል። ብቻ ለማንኛውም ግን እነዚህ ነገሮች አሁን ከማወራ ወደ በኋላ አካባቢ ቪዲዮን እያየን አንድ ላይ እናይበታለን፣ እናወራበታለን። ከዛ በፊት ግን እኔ እናንተን ሰላም ብዬ ልግባ። እንዴት ናችሁ የጨረቃ ፋሚሊዎች? ደህና ናችሁ? እንደ ተመልካች ቤተሰቦችንም ጭምር ማለት ነው። እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ከች ብያለሁ። ለማታውቁኝ ሰዎች ብሱ እባላለሁ። ይሄ ደግሞ የእንደ ተመልካች አለው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ማለት ነው የደውል ምልክቷን ተጭናችሁ እኔ የመለቀው ቪዲዮ በየጊዜው ቶሎ ከማንም ቀድሞ እንዲደርሳችሁ የደውል ምልክቷን መጫን ማብራት እንዳትረሱ። ዛሬ እንግዲህ ደስ የሚል ይቅርታ በቃላ ሃይሚም የተፈታችበት ምናምን ነገር ቪዲዮ ስለሆነ 1000 ላይክ ለማድረግ ሞክራለን። ቪዲዮን እስከ መጨረሻ ተከታተሉ። ኮመንት ላይም ደስ ያላችሁ ነገር መጻፍ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ምግብ ደስ ብሎኛል ቆይ ሃይሚ እንኳን ተፈታሽ። ቆይ ይሄ ነው ማይሆን ቦታ ላይ ያቆምኩት። እሺ ሁላችንም ማለት ነው ኮመንት ላይ ሃይሚን እንኳን ተፈታሽ እንላለን። ቀደም ብያለሁ፣ ግን ማለት ነው ማስጠንቀቂያ መስጠት አለብን ለሃይሚ ማለት ነው። ሁለተኛ አመልጣለሁ እሄዳለሁ ከብሩክ ምናምን ነገር እንዳታስቡ ነገር ያለው እንዳታስቡ። ይህን ነገር ኮመንት ላይ ሁላችንም እያስጠነቀቅናት ሃይሚን፣ ምክንያቱም ነገ ደበረኝ ብላ ተነስታ እንዳትሄድ የዛሬው በቃ ይሄ የመጨረሻ እንትናቸው ሊሆን ይገባል ብዬ አስባለሁ። እና ሃይሚ ማስጠንቀቂያ አለኝ እኔ ከዚህ በኋላ አመልጣለሁ ብለሽ እንዳታስብ። ተቀጣቅጠን ነበር የወጣ ነው። ሃይሚም ደስተኛ ናት፣ እኔም ደስተኛ ነኝ። ቅመሜንም ይኸው ከዛ ቤት አስወጥቻታለሁ። ብዙ አውርተንበት ነው እንዴ ሲጀመር እኔ ቅድም ብያለሁ የትላንትናው ላይቭ ያላየ ሰው ማለት ነው በቃ እኔ አላቅም። እኔ እስከ ሌሊት 2 ሰዓት ነው ብቻ በእኛ አቆጣጠር ማለት ነው ኢትዮጵያ ውስጥ ሌሊት በጣም አምሽቼ ምናምን ነገር ነበር የተኛሁት ከነ ጆን ዳንኤል ጋር ምናምን ነገር ሲጫወቱ ማለት እና በዚህ አጋጣሚ ብሩክን እንኳን ደስ አለ ማለት ፈልጋለሁ። በጣም በቃ አቅሙን አሟጦ ነበር ሲጫወት የነበረው ላይቭ ምናምን እና ተመችቶኛል። ሃይሚም እንኳን ደስ አለሽ ስታበረታችሁ ነበር ምናምን እና በመቀጠል ደግሞ ሁላችሁንም የጨረቃ ፋሚሊዎች ያው ቴንኪዩ ማለት አለብን ብዬ አስባለሁ። ጊፍት ያደረጋችሁን የጨረቃ ፋሚሊዎች ማለት ነው በተለያየ ቦታ ሆናችሁ ነገር በጣም ደስ የሚል ነበር። ትብብር ታይቷል። ትላንት ትብብር ታይቷል። ጆን ዳንኤልን ማሸነፍ ማለት ቀላል ነገር አይደለም። እንግዲህ ሁላችንም የምናውቀው ትልቅ ጌመር ነው ጆን ዳንኤል ማለት እና እኔ ተመችቶኛል በበኩሌ። ብናደድብህም አንተን አለመረዳት አልችልም እና አመሰግናለሁ በዚህ አጋጣሚ። ግን የሁሉ ቀን ታግቼ አንድም ቀን ስላልደረስክልኝ እኔ ካሁን እንደ ሻሩክ እንዴት ነው የሚደርስልሽ? በየት በኩል ነው የሚደርስልሽ? ራሱ ነው መቶ እንግዲህ አሳልፈው የሰጠሽ። እንዴት እንዴ ራሱ እኮ ነው የዛኔ በቃ ብሩክ ሃይሚን ይዛትና ምናምን ነገር ላይ ፍሬም ብሎ መልእክት አስተላለፈለት፣ ይዞ አመጣሽ። ከዛ በኋላ አስረከበ። ብሩክ ሂድ እንዳለው ነው የሄደው እና ጀስት እንዴት ብሎ እንዲመጣ ነው ያሰብሽው? ሲጀምር ቢመጣ ራሱ ሰላም አይፈጠርም ነበር እና ራሱ ያሳልፈው ተባባሪን እንዴት አልጠየከኝም አይባልም። ግን እኔ የምገባበት የራሴ ምክንያት ሊኖረኝ ይችላል። ምክንያት ሲኖረኝ ገብቷቸው አሁን ስትጣሉ አለመግባባት ሲኖር የሆነ ነገር ሪዝን ሲኖር አግባብ ያለው አገባብ ነው እንጂ እንደዚህ እንደባለፈው ልሆን አይገባም።
ብዙ አጥፍቻለሁ እኔ ባለማወቅ በንዴትም በጣም የበሰለ ሰው ንግግር እዚች ጋር ማለት ነው። በጣም እነዚህ ሰዎች የት እንደሆነ ተመክረው ነው መሰለኝ የመጡት ኤፍሬም ደግሞ ብሩክም ቢሆን ማለት ነው። እና የዛኔ እውነት ሲፈጠሩ የነበሩ ነገሮች አሁን በቃ ከዚህ በኋላ አይደግሙም ብዬ አስባለሁ። ግን በጣም ከባድ ነበሩ የዛኔ ሲፈጠሩ የነበሩ ነገሮች። እንግዲህ በቤተሰብ መሀል እንግዲህ የእነ ሀይሚ ቤተሰብ ነው ኤፍሬም ማለት እና አሁን ብሩክ ደግሞ ወደፊት ጌታ ካለ እንግዲህ ይጋባሉ ምናምን ነገር መቀላቀላቸው አይቀርም እና እዛው ደግሞ ቤተሰብ ውስጥ የሩቅ ሰው ቢሆን ችግር የለውም፣ ባዳ ቢሆን ችግር የለውም። ግን የቤተሰብ መሀል ውስጥ እንደዚህ አይነት ጸብ ተፈጥሮ ምናምን ነገር ኤፍሬምም አጥፍቷል፣ ብሩክም አጥፍቷል። እውነት ለመናገር ያጠፉትን ነገር መልሰን ወደኋላ እነሱን ነገሮች ማንሳት አይጠበቅብንም። እንግዲህ ያላያችሁ ሰዎች ወደኋላ መለስ ብላችሁ ማየት ትችላላችሁ። እና ደስ የማይል ነገር ነበር የተፈጠረው እና ከዛ መልስ አሁን እንደዚህ ተረጋግተው ምናምን ነገር ኢቨን ሊማቱ ከተናነቁ ሁላ በኋላ ማለት ነው አሁን እንደዚህ ስክን ብሎ ማንም በመሃላቸው ሳይገባ እንደዚህ በቃ ማየቴ በጣም በበኩሌ በጣም ደስ ብሎኛል። እንደ ጨረቃ ቤተሰብ በጣም ደስ ብሎኛል። እና ደስ ካላችሁ እስቲ ደስ ብሎናል እያላችሁ ኮመንት ላይ ጻፉ። ችግር የለም ጥሩ ነው የፈታሁት። እኔም ደግሞ ይቅርታ መጠየቅም የለብህም። ምናልባት ግር አንቺማ ስለናፈቅሽኝ ምናምን ይችላል። አሁን ፋይል ስለያዝኩብህ ነው ምናምን እያልኩ ስለነበር እና ሁሉንም ነገር በስልክ ፈተነዋል አውርተን። ቆይ እሷን ነገር የፋይሏ ጉዳይ ያው ታስታውሱ እንደሆነ ያው ፋይል ይዤበታለሁ አይነት ነገር ምናምን ብሩክ ከባድ ነገር እንደተያዘበት አይነት ነገር ያው አንዳንድ መረጃዎች ደግሞ ያው ሀይሚን ለአንድ ባለሀብት ሊሰጥ ምናምን ነገር እያመቻቸ ነበር የሚሉ ነገሮች አሉ። ያው ግልጽ አድርጎ ብሩክ ምናምን ነገር ያወጣው መረጃ የለም። ጀስት በአሉባልታ የመጣ ወሬ ነበር እሱ እና እንደዛ እሱም ይሁን ብቻ ምናምን ነገር እነሱ ነገሮች ያው መዘጋቱ ደስ ይላል። እነሱ ከተው እንተዋለን፣ እኛም እነሱ ከተው እንተዋለን። ግን የት እንደደረሰ ማወቅ ፈለገኝ ነበር በበኩሌ። እናንተም ያው ፈልጋችሁ ይሆናል ብዬ አስባለሁ የጨረቃ ፋሚሊዎች እና ግን ያው እነሱ ከተው ምንም ማድረግ አንችልም። ጀስት እነሱ ሰላም ፈጥረው እኛ ሰላም ማንፈጥርበት ምንም ምክንያት የለም። ሰላም አንፈጥርም ካልን የእነሱ ጠላት እንጂ ወዳጅ አይደለንም ማለት ነው እና ጀስት ከተው እኛም እንተዋለን ማለት ነው። አይ እኔ ደግሞ በሱ ተናድጄ ነበረው። አንዱ በየትኛው ነገር መሰለክ መጨረሻ ላይ ሁሉን ነገር በጨረስኩበት ሰዓት አሳልፎ ሰጠኝ ላንተ። እሱ ራሱ ተናድጄ ነበር፣ ግን ጥሩ ነገር እሱ አረን ላይ ሲጀመር የጠቀማችሁ በደንብ እኮ በቃ አሁን ዛሬ እንደዚህ እንድትሆኑ መንስኤው ማለት ትልቁ መንስኤ የዛን ሰዓት ለአንቺ መጥፎ ቢመስልም አንቺን የሚጎዳ ነገር ቢመስልም ያው ትልቁ ነገር የተደረገው እሱ ነው። በቃ አሳልፎ መስጠቱ ነው። የዛኔ እንግዲህ ታስታውሱ እንደሆነ ከሀገር ልትወጣ ምናምን ነገር መለስ ብዬ ቪዲዮን ለነታ ለማስታወስ እየሞከርኩ ነው እና ካስታወሳችሁ እንግዲህ ከሀገር ልትወጣ ትኬት ቆርጣ ምናምን ኢቨን ብሩክን ማለት ነው ቸው ሳትለው በቪዲዮ ብቻ ከኛ እኩል ቪዲዮ ነው እንግዲህ ብሩክ አይቶ ልትሄድ ምናምን ነገር ከሀገር ልትወጣ ልትበር ነበር እና ያው የዛን ሰዓት ነው ካስታወሳችሁ ኤፍሬም በነጋታው ሀይሚን ወደ ብሩክ ያመጣው ምናምን ማለት ነው እና ከዛ በኋላ ነው ይሄ ሁሉ ነገር የተፈጠረው። ለ5-6 ቀን የታገተችው ብቻ እንደዛ ረዥም ጊዜ ነው አይ ቲንክ ከታገተች ራሱ ማለት ነው እና ያው እነዛ ነገሮች ናቸው በጣም የጠቀሟችሁ እናንተን። ጀስት አሁን የዛን ሰዓት አንቺን የሚያናድ ነገር ቢመስልም ግን በጣም ትልቅ ነገር ኤፍሬም አውቆም ይሁን ባለማወቅ በጣም ለእናንተ ግንኙነት ትልቅ አስተዋጽኦ አድርጓል እና ኤፍሬምንም በዚህ አጋጣሚ ቴንኪዩ ማለት እፈልጋለሁ ነው በዚህ አጋጣሚ ማለት ነው። ተንኮል ያስብ ቀና ነገር አስቦ ይሁን አይመለከተንም፣ ብቻ የተፈለገው እነሱ አንድ ላይ እንዲሆኑ ስለሆነ ዋሽቶ ማስታረቅ ነው የሚባል ነገር አላትን እና በእርግጥ አልዋሸም እሱ ግን የተፈጠረው ነገር እንዲታረቁ አድርጓቸዋል። አልፈልግም እኔ ለመሰለክ በሰዓቱ የማይሆን ሙድ ውስጥ ነበርኩኝ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። ገብቷል። በሚገባ በጣም የሚያስጠላ ሙድ ውስጥ ነበርን። እኔ ማይን ለመውሰድ አልሞክርም ነበረ በመውሰዴ ነው ይሄን ነገር እንዲያው ማለት ነው። አሁን እኔ ካልኩት ነገር ቀጥዬ ልንገራችሁ። ያው የሁሉ ነገር መንስኤ የአብሳላት መምጣት እንደሆነ ታስታውሳላችሁ። ከዚህ በፊት እንግዲህ የአብሳላት ብቻ ሳይሆን ከእዩ ጀምሮ እንደዚህ ሰንሰለት ሰርቶ የመጣ ነገር ነው። እዩም እንግዲህ ሰሞኑን ወልዳ ምናምን ነገር የማስጠንቀቂያ ምናምን ነገር እያለች እየዛተችበት ነው። ግን አንቀበለውም። እሱን ነገር ነው ተቀበሉት እንደሆነ አላውቅም። እኔ ግን በበኩሌ አልቀበለውም። ልጁ የምርም የብሩክ ልጅ ሆኖ ቢሆን ገና እንደተወለደ ነበር ያቺ ሴት አጣድፋ ምናምን ነገር አምጥታ ብሩክ ምናምን ነገር አባቱ ነው ብላ ፍርድ ቤት የምትገትረው ማለት እና የእሷም ነገር ያው ከዛ ጀምሮ ተያይዞ የመጣ ነው እስከ አብሳላት ድረስ የነበረው ነገር ማለት እና አብሳላትም እንግዲህ ደብዛውን አጥፍታ ጠፍታለች። እሱም በጣም ደስ የሚል ነገር ነው እና የዛን ሰሞን አስቡ እንግዲህ ኤፍሬም ባይወስድ ራሱ በጣም ትልቅ ችግር ይፈጠር ነበር። አሁን በሃይሚና በብሩክ መሀል ማለት ነው። እንግዲህ ታስታውሱ እንደሆነ ኤፍሬም ከቤት ምናምን ነገር በግድ አስወጥቷት ነበር። የዛን ሰዓት እንግዲህ በሃይሚና በብሩክ መሀል
ጥሩ ማይባል ግንኙነት ነበር። ምክንያቱም አብሳላት የምትባል ልጅ መሀል ነበረች፣ ፍፄ ምናምን ነገር አለ እና እነዛ ነገሮች ያው ትንተናው ባያስፈልግም ግን በጣም በጥብጧቸው ነበር። ሀይሚ በጣም በቃ የመጨረሻ ተስፋ የቆረጠችበት ሰሞን ነበር እና ያው እነዛ ነገሮች ናቸው ትልቅ ችግር ሊፈጥሩ የነበሩት። ግን አንዳንዴ አይታወቅም ፈጣሪ በየት በኩል እንዴት አድርጎ እንደሚሰራ በምን በኩል አድርጎ እንደሚሰራ አይታወቅም እና በጣም ተመስገን ነው። ዛሬ ያሉበት ደረጃ መድረሳቸውን ማየቱ በራሱ ተመስገን ነው። ለነሱ በጣም ደስ ብሎኛል። እሱማ አሁን እውነት ለመናገር አሁን ላለንበት አንደርስ ባይዘው ለምን መሰለህ ኦልሬዲ አንተ ባትመጣ ራሱ ነገሮች እየባሱ በራሴ የምወስናቸው ነገሮች ይኖራሉ። ስለዚህ ይኸው እኮ አንዳንድ ጊዜ ማለት ነው አንዳንድ ነገሮች ለበጎ ነው ሲባል ቀልድ አይደለም። በቃ ያለ መጥፎ ነገርም ሲሆን ለበጎ ነው፣ ጥሩ ነገርም ሲሆን ለበጎ ነው። ያሰብነው ነገር ሳይሳካ ለበጎ ነው። በእያንዳንዱ ነገር ለነሱ ብቻ ሳይሆን ለእናንተም ጭምር ለእያንዳንዳችን እኔንም አካቶ ማለት ነው እና አንዳንዴ መጥፎ የሚባል ነገር ተስፋ የሚያስቆርጠን አይነት ነገር ላይፋችን ላይ ሲያጋጥመን በጣም ለበጎ ነው ማለትን በደንብ መልመድ እንዳለብንም ትንሽ አስተውለን ካየን ይህ ቪዲዮ ይናገራል። እንግዲህ የዛን ሰዓት ሁሉም ተስፋ ቆርጦ ምናምን ነገር ቢያማር ኖሮ ዛሬ እንግዲህ ያፍርበት ነበር። ዛሬ ሁላችንም እናፍርበት ነበር። የዛኔ ነገሮች ምናምን ነገር በጣም ብናማርባቸው ምናምን በተለይ ሀይሚና ብሩክ ማለት ነው እና ለበጎ ነው ማለት በጣም መልካም ነገር ነው። ለበጎ ነው እንግዲህ ፈጣሪ ቀደመብ ያለው በየትኛው መንገድ ህይወታችን እንደሚያስተካክል እንደሚያቃነው ለእኛ ያሰበውን መልካም ግብ ጋር እንድንደርስ በምን መንገድ እንደሚያደርሰን አናውቅም እና ጀስት ለበጎ ነው እያለን እንቀጥላለን። ቢሳካም ለበጎ ነው፣ ባይሳካም ለበጎ ነው፣ ቢዘገይም ለበጎ ነው፣ ቢፈጥንም ለበጎ ነው እና ጀስት የዛሬው እንዲሁም መሪ ቃላችን ለበጎ ነው የሚል ነው። ቆሜ ነው ይቅርታ መጠየቅ ፈልገው ቀልዱ ቀልድ ነው። በጣም ይቅርታ አጨብጭቡ፣ ሁላችንም የምርና አጨብጭቡ። አዝኛ ነውና በጣም ይቅርታ ቡራ ጓደኛዬ፣ አንቺ አትጨነቂ። የምር ይኸውና እኔ በጣም ደስ ብሎኛል። ምንም ማለት ከዚህ በፊት ለተናገርኳቸው ነገሮች ይኸው እላፊ ነገር ኤፍሬም ላይ ተናገሬ ከሆነ እኔም ይቅርታ መጠየቅ ስላለብኝ ኦዲየንስ ምናምን ነገር ሪስፔክት ከማድረግ አንጻር ኤፍሬምንም እንደ ሰው ሪስፔክት ከማድረግ አንጻር እኔም እንግዲህ ይቅርታ ማለት እፈልጋለሁ። በዚህ አጋጣሚ ኤፍሬም ይህን ቪዲዮ የምታየው ከሆነ አድርሱልኝ። ይህን ቪዲዮ ለኤፍሬም ያው ይቅርታ ማለት እፈልጋለሁ። ብቻ በጣም ደስ ብሎኛል። እኛም ይቅር ብለናል አላላችሁ ቤተሰብ? ኤፍሬምንም ብሩክንም ሀይሚን ማንንም የተቀየማችሁ ሰዎች ግን በተለይ ደግሞ ኤፍሬምን የተቀየማችሁ ሰዎች ይቅር እንድትሉ እንደ ተመልካች ቤተሰብን ወክዬ አስተላልፍላችኋለሁ። ብቻ ለማንኛውም ግን የዛሬ ቪዲዮ ይሄን ይመስል ነበር። በጣም ደስ ብሎኛል። ደስ ካላችሁ ብቻ ቀደም እንዳልኩት 1000 ላይክ ለማድረግ ሞክር። እዚህ ድረስ ስላያችሁ ደግሞ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላማችሁ እጥፍ ድርብ ሆኖ ብዝት ይበልልኝ። ይመቻችሁ። ወዳችኋለሁ።